በኢትዮጵያ ፖለቲካዊ ታሪክ ውስጥ የአራት ኪሎ ወይም የቤተ መንግስት ቁጥጥር ለዘመናት የፖለቲካ ትግል ማዕከል ሆኖ ቆይቷል። ማንም ኃይል ስልጣን ለመያዝ ወይም ሀገር ለመምራት ይህንን ማዕከል መቆጣጠር ግዴታ እንደሆነ ይታመናል። ሆኖም በቅርቡ በህወሓት የሚዘወረውና ራሱን የትግራይ መከላከያ ኃይል ወይም ቲዲኤፍ ብሎ የሚጠራው ጦር ከፍተኛ አዛዥ የሆኑት ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዲድ የሰጡት አስተያየት ይህንን ነባር የፖለቲካ አስተሳሰብ ፈታኝ ሆኖ ብቅ ብሏል። ጆን መዲድ ጠላቶቻችንን ለመጣል የግድ 4 ኪሎ መሄድ አይጠበቅብንም ሲሉ የተናገሩት ንግግር ከወታደራዊ ስትራቴጂ ባለፈ ምን አይነት የፖለቲካ መልእክት ይዞ እንደሚመጣ ትኩረት ስቧል። ጄኔራሉ ጠላቶቻችን የሚሏቸው አብይ አህመድ አሊንና ጓዶቻቸውን ነው። ጄኔራል ዮሐንስ በንግግራቸው ውስጥ አዲስ አበባን የመቆጣጠር ፍላጎት እንደሌላቸው ብቻ ሳይሆን የአዋሳን ከተማ ስምን በማንሳት ተስፋ የቆረጡ ወይም ፍላጎት የሌላቸው መሆኑን በግልጽ አስቀምጠዋል። ይህ አገላለጽ ህወሓት የትግሉን አቅጣጫ ከመሃል ከተማ ቁጥጥር ወደ ክልላዊ ሉዓላዊነት ማዞሩን ያሳያል። በኢትዮጵያ ታሪክ ውስጥ መሃልን መቆጣጠር ለስልጣን መቀየር ዋነኛ መስፈርት እንደነበር ይታወቃል። የጄኔራሉ ንግግር ይህን አካሄድ የድሮ አባዜ አድርጎ የመፈረጅ እንዲሁም ትኩረትን ወደ የራስን እድል በራስ የመወሰን መብት የመመለስ ስትራቴጂያዊ ለውጥን ያንጸባርቃል። የኛ ዓላማ አሉ ጄኔራሉ የኛ ዓላማ ሉዓላዊነታችንን ማስከበር ነው። እንዲህ የሚለው የጄኔራሉ ንግግር ትግሉ ከኢትዮጵያ ማዕከላዊ መንግስት ጋር ከተያያዘው የስልጣን ፉክክር ይልቅ ወደ ክልላዊ ራሱን የመቻል አጀንዳ እየተሸጋገረ እንደሆነ ይጠቁማል። ጆን መዲድ ይህንን ጠላት ለመጣል የግድ 4 ኪሎ መሄድ አይጠበቅብንም ሲሉ ግጭቱ በአዲስ አበባ መድረክ ሳይሆን በሌሎች ግንባሮች ወይም በሌሎች ዘዴዎች ሊፈታ እንደሚችል ፍንጭ ሰጥተዋል። ይህም በጦርነት ውስጥ ያሉ ወገኖች የመዋጋት አቅማቸውንና ስልታቸውን ለመቀየር መዘጋጀታቸውን የሚያሳይ ምልክት ነው። ሆኖም ጠላት ተብሎ የተጠቀሰው አካል ማን እንደሆነና አፈር ድሜ ለማብላት የሚደረገው ዝግጅት ምን አይነት ወታደራዊ ወይም ፖለቲካዊ እርምጃ እንደሆነ በቀጥታ አልጠቀሱም። ከላይ እንዳልነው 4 ኪሎ የአቢቹ ምሽግ ነው። ይህ ንግግር የቡድኑን ደጋፊዎች በአንድ ዓላማ ላይ ለማሰባሰብ የተነገረ ሊሆን እንደሚችል መገመት ይቻላል። በተለይም ህወሓት በውስጥ ለውስጥና በውጫዊ ጫናዎች መካከል እያለፈ ባለበት በዚህ ወቅት ጆን መዲድ በተባለው ዝነኛ ጄኔራሉ በኩል አዲስ አበባን የመቆጣጠር ግዴታ የለብንም ማለቱ አመራሮቹ ካለፉት ግጭቶችና ከትግል ታሪካቸው የተማሩትን ትምህርት ወይም የለውጥ ፍላጎት ሊያሳይ ይችላል። በሌላ በኩል የንግግር ተቀናቃኞቹን ለጦርነት ወይም ለፖለቲካዊ ትንቅንቅ የመጋበዝ አይነት አውድ እንዳለውም ይታያል። በመጨረሻም የጄኔራል ዮሐንስ ወልደ ጊዮርጊስ ንግግር በኢትዮጵያ የፖለቲካ ሜዳ ላይ አዲስ የንግግር ዘይቤን ፈጥሯል። 4 ኪሎን ማዕከል ያደረገው የዘመናት ትግል በአዲስ አቅጣጫ ሊቀየር ይችላል ወይ የሚለው ጥያቄ የብዙዎችን ትኩረት ስቧል። የዚህ ትኩረት ሳቢ ንግግር ባለቤት የሆነው ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ ለየት ያለ የቲዲኤፍ አዛዥ ነው። የተቀጠለለት ስም ከላይ እንደገለጽ ነው ጆን መዲድ ይሰኛል። እስከ 2018 ጥቅምት ድረስ የኢትዮጵያን መንግስት በቀጥታ ጠላታችን ብሎ የሚጠራ ሰው ነው። በዚህ ሰሞንም ደግሞታል። በዚሁ የጥቅምት ወር የትግርኛ ንግግሩ ዋነኛው ጠላታችን ብልጽግና ነው፣ እዚህ ላይ ምንም ውዥንብር የለም፣ በዚህ ላይ የሚጠራጠር ካለ ማንም አይሰማውም፣ ጠላታችን የታወቀ ነው። ከዚህ በመነሳት የብልጽግና ዋነኛ ጠላት ደግሞ እኛ ነን፣ ፋኖ አይደለ፣ ባህር አይደለ፣ ጭልፋ አይደለ፣ ወላ ኦላ አይደለ፣ የብልጽግና ዋነኛ ጠላት እኛ ነን ሲል ተደምጧል። ከዚያ በፊት ደግሞ ሰራዊታችንን በማጠናከራችን አንሸማቀቅም፣ አናፍርምም፣ በሰራዊታችን ዙሪያ የሚደረግን አሉታዊ እንቅስቃሴ በመመከታችን አንሸማቀቅም፣ አናፍርም፣ ፖለቲከኞች የራሳቸውን ስራ ይስሩ ብሎ ነበር። በ2017 ዓ.ም ክረምት ደግሞ የጆን መዲድ ታጣቂዎች የዋንጅራት ሰልፈኞች ላይ ተኩሰው ንጹሃንን ገድለው ቁጣ ተቀስቅሶ ነበር። በዚያው ሰሞን በስጋት በጭንቀትና በፍርሃት የተውጣጠረው ጄኔራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ ደቡብ ትግራይ ውስጥ በተካሄደ አንድ መድረክ ተበሳጭቶ እንደወጣ ሹፌሩን አካባቢውን በፍጥነት ለቆ እንዲያመልጥ በማዘዙ ሳቢያ አንድ ህፃን በመኪናው ተገጭቶ ለከፍተኛ አደጋ መዳረጉ ተሰምቶ ነበር። የጄኔራል ጆን መዲድ ሹፌር በፕሪቶሪያው የሰላም ስምምነት መሰረት ከቲዲኤፍ ሰራዊት በዲዲአር የተሰናበተ ሰው ነበር ተብሏል። ግና ደግሞ ተመልሶ የጆን መዲድ ሹፌር ሆነ። ከነገራችን ጋር ጆን መዲድ ወልቃይቴ ነኝ ሊልም ይቃጣዋል። በአንድ መድረክ ላይ አንድ ቀን እንዳጋጣሚ ሆኖ ዘር ስቆጥር ራስ ደጀና 10ኛ አያቴ ሆነው አገኘኋቸው በማለት ወልቃይት ውስጥ ደጀና የሚባለው ቦታ በስማቸው ተሰይሟል ያላቸውን ሰው አጣቅሷል። የሆነ ሆኖ ጆን መዲድ በአማራና በሸዋ ልሂቅ ላይ ጥላቻ ያለው ይመስላል። ጥር 2017 ዓ.ም ላይ ባደረገው ንግግር በሸዋሚውን በሰሜንና በደቡብ ያሉ ጠላቶቻችን ከዚህ በፊት እኛ ላይ ሲያደርጉት የነበረውን ሁሉ ዛሬም እያደረጉት ነው። ዛሬ ወደ ሸዋ አቅጣጫ ላለማየት የምንምልበት ቀን ነው። ወደ ሸዋ የሚያማትሩትን የፖለቲካ አመራሮቻችንም የምናወግዝበት ቀን ነው። አዎ ሊወገዙ ይገባል ሲል መደመጡ የዚህ ጥላቻው አንድ ምሳሌ ሆኖ ይቀርባል። በ2018 ጥቅምት ወር መጨረሻ አፋር ክልልን ጥሶ ገባ የተባለው የቲዲኤፍ ጦር በዋናነት
በጆን መዲድ የሚመራ ነበር ብለው ይጻፉ አሉ። ጆን መዲድ ከዚያ በፊት በመሆኒ ከተማ ባደረገው ንግግር የብልጽግና መንግስት ተዳክሟል፣ እኛ ከሻዕቢያ ከፋኖ ከሱዳንና ሌሎች ኃይሎች ጋር በመሆን በመናካሄደው ጥቃት የ4 ኪሎውን መንግስት ገልብጠን እንሸኘዋለን ሲል ፎክሮ ነበር። የሚሆነውን አብረን እናያለን። ሰሞነኛውን የመቀሌ ውጥረት መነሻ አድርገን በተወሰኑ የቲዲኤፍ አርሚዎች ማንነትና ምስጢር ዙሪያ ያዘጋጀንላችሁ አጭር ጽሑፍ አለች። በአርሚ 70 ጀምረናል። አርሚ 70 የተባለው የህወሓት ጦር በሰሜን ኢትዮጵያው ጦርነት ጊዜ ከአርሚ 31 ጋር በመሆን የተሰማራው በምስራቅ አማራና በአፋር ድንበር አካባቢ እንዲሁም ስትራቴጂካዊ ጠቀሜታው ከፍተኛ በሆነው የምስራቅ ግንባር ነበር። በዚህም ከመቀሌ ወደ አፋር ክልል በተዘረጋው መተላለፊያ መንገድ ላይ ሲንቀሳቀስ እንደነበር ይታወቃል። በዚህ ግንባር የጦር ክፍሉ ዋና ተልዕኮ የሀገሪቱን የውጭና ገቢ ቁልፍ የሎጂስቲክስ መስመር የሆነውን የጅቡቲ አዲስ አበባ መስመር መቁረጥና መቆጣጠር ነበር። ሆኖም ከፍተኛ መከላከል ገጥሞት ግቡን ማሳካት ሳይችል ቀርቷል። የኢትዮጵያ ሬዲዮ እንደዘገበው አርሚ 70 በሱዳንና ኢትዮጵያ ድንበር አካባቢም እንደሚንቀሳቀስ መረጃዎች ያመለክታሉ። በአሁናዊ ወታደራዊና ፖለቲካዊ ሁኔታዎች መሰረት ይህ የጦር ክፍል በኢትዮ ሱዳን ድንበር አካባቢ በመመሸግ ወደ ኢትዮጵያ ወሰን በተለይም ወደ መተማና ጎንደር መስመር ጦር ለማስገባት ሁልጊዜ ከፍተኛ ጥረት እንደሚያደርግ የቅርብ ጊዜ መረጃዎች ያሳያሉ። በተለይም ስትራቴጂካዊ ጠቀሜታ ያላትን የወልቃይት መሬት ከዕለታት አንድ ቀን ይቆጣጠራል ተብሎ በየአካባቢው ትልቅ ስጋትና ፍርሃት የፈጠረ አርሚ ነው። የዚህ ጦር እንቅስቃሴ በክልሉ የኃይል ሚዛን ላይ ተጽዕኖ ለመፍጠር የሚደረግ ስልታዊ ዝግጅት እንደሆነ ይገመታል። በድንበር አካባቢ ያለው የጂኦፖለቲካ ውጥረትና የሱዳን ወቅታዊ የውስጥ ችግር ለዚህ የጦር ክፍል ስውር እንቅስቃሴዎች ምቹ ሁኔታዎችን ሊፈጥር እንደሚችል በተለያዩ የመከላከያ ጥናት ጽሑፎች ላይ ተጠቅሷል። ሁለተኛው አነጋጋሪ የህወሓት ጦር አርሚ 11 ነው። አርሚ 11 የህወሓት የኮማንዶ ወይም ስፔሻል ፎርስ ክፍል ሲሆን ዋነኛ ተግባሩ ከባድ ዘመቻዎችን ለማካሄድና ስትራቴጂያዊ ቦታዎችን ለመያዝ የሚሰማራ ልዩ ኃይል ነው። ከሌሎች የጦር ክፍሎች ጋር ሲነጻጸር አርሚ 11 በትጥቅና ስልጠና ረገድ ከፍ ያለ እንደሆነ ከሚሰጠው ተልዕኮ መረዳት ይቻላል። ይህ የጦር ክፍል በሰሜን ጦርነት ወቅት ከአርሚ 31 እና 35 ጋር በመጣመር በደቡብ ግንባር ተሰማርቶ ነበር። በዚህ ግንባር በቆቦ፣ ወልዲያ፣ ደሴ አድርጎ እስከ ሰሜን ሸዋ ተዋግቷል። በዚህ ግንባር ዋነኛ ተልዕኮ ወደ አዲስ አበባ የሚወስደውን መስመር ተከትሎ ወደ ዋና ከተማዋ አዲስ አበባ መጠጋትና የፌዴራል መንግስቱን ማስጨነቅ ነበር ተብሏል። ይህ የጦር ክፍል በአሁኑ ወቅት በጀነራል ፍስሐ በየነ ወይም ወርቃይኑ በሚባሉት ጀነራል የሚመራ ሲሆን በጸለምታ አካባቢ እንደተሰማራ ይነገራል። ከወታደራዊ ሳይንስ አንጻር እንዲህ ያሉ ልዩ የኮማንዶ ኃይሎች በጦርነት ወቅት ከፍተኛ ግዳጅ የሚሰጣቸው ከመሆኑም በላይ አስቸጋሪ መልክዓ ምድራዊ አቀማመጦችን በመቆጣጠር ረገድ ያላቸው ሚና የላቀ ነው። አርሚ 11 የተሰማራበት የጸለምታ አካባቢ እጅግ ወጣ ገባና ሰንሰለታማ ተራሮች የበዙበት በመሆኑ ለልዩ ኮማንዶ የሽምቅና መደበኛ ውጊያ ስልቶች አመቺ ስትራቴጂካዊ ምሽግ ሆኖ ያገለግላል። ዓለም አቀፍ የስትራቴጂ ጥናት ተቋማት በተለያዩ ጊዜያት ባወጧቸው የግጭት ትንተናዎች መሰረት በትጥቅ ግጭቶች ወቅት ልዩ የስልጠና መዋቅር ያላቸው ክፍሎች በተለዋዋጭ ግንባሮች ላይ ፈጣንና ከፍተኛ ጉዳት የሚያደርሱ ጥቃቶችን ለመሰንዘር ዋነኛ መሳሪያ ሆነው ያገለግላሉ። ሶስተኛው ጉዳያችን አርሚ 42 ይሆናል። ከአርሚ 11 ጋር በተልዕኮና በባህር የሚመሳሰለው አርሚ 42 ልክ እንደ አርሚ 11 ሁሉ የኮማንዶና የልዩ ኃይል ስልጠና ባላቸው አባላት እየተዋቀረ ነው። ይህ ክፍል በሰሜን ጦርነት ወቅት በደቡብ በምስራቅና ምዕራብ ትግራይ ግንባሮች ተሰልፎ ተዋግቷል። አርሚ 42 የሽምቅ ውጊያና የተጠናከረ መደበኛ የጦርነት ስልቶችን በማጣመር የሚዋጋ ቡድን ሲሆን በጦርነቱ ጊዜ በብዛት ሴት ተዋጊዎችን ይጠቀም እንደነበር መረጃዎች ይጠቁማሉ። የኮማንዶ ክፍሉ ለፈጣን ማጥቃት በመጠቀም ይታወቃል። በቅርቡ ወደ ሱዳን በማምራት ላይ ያለ በመንግስት የድሮን ጥቃት ጉዳት የተዳከመው አርሚ 13ን ቦታ እንዲተካ በታህታዲ አቦ አካባቢ የተሰማራ ኃይል ነው። የጦር ክፍል አርሚ 42 ስዋት መካናይዝድ በሚል ስያሜ ይጠራል ተብሏል። ጥቅምት 2015 ላይ የተፈረመውን የፕሪቶሪያ ስምምነት ተከትሎ የአርሚ 42 የተወሰኑ አባላት መሳሪያቸውን አውርደው ወደ ሰላማዊ ኑሮ ተመልሰዋል። አርሚ 42 ስዋት መካናይዝድ በታሪኩ በብዛት ሴት ተዋጊዎችን ማሳተፉ የህወሓትን የድሮ የትጥቅ ትግል ታሪክና የሴቶች ተዋጊነት ሚና መልሶ ያነቃቃ መዋቅር መሆኑን ያሳያል። አራተኛው ዝነኛ የህወሓት የጦር ቡድን አርሚ 17 ነው። አርሚ 17 የሚባለው የህወሓት ጦር ክፍል በዋናነት በሰሜናዊ ትግራይ በተለይም ደደቢት አካባቢ የሚንቀሳቀስ ጦር ነው። ጦሩ በጠለምትና በሌሎች አዋሳኝ ግንባሮችም እንደሚንቀሳቀስ ይነገራል። አርሚ 17 እንደ ስሁል ክፍለ ሰራዊት ያሉ ክፍለ ጦሮችን ማካቶ የያዘ ሲሆን በክልሉ ካሉ ኃይሎችም ጋር የመቀላቀልና የተልዕኮ ለውጦችም ሲደረግለት ነበር ተብሏል። አርሚ 17 በጀነራል ታደሰ ገብረ ማርያም የሚመራ ሲሆን የተወሰነ ኃይሉ ከአርሚ 35 ጦር ጋር በተደራቢነት አዲያ መሐመዳይ አካባቢ እንደሚንቀሳቀስ ተሰምቷል። ደደቢት ለድርጅቱ ታሪካዊ መነሻና የትጥቅ ትግል መጋቢ በመሆኑ በዚህ አካባቢ የተሰማራው አርሚ 17 ከፍተኛ ታሪካዊና ስነልቦናዊ እሴት አለው። ስሁል ክፍለ ሰራዊት የሚለው ስያሜ ራሱ ከድርጅቱ መስራቾች አንዱ በነበሩት በገሰሰው አየለ ስሁል ስም የተሰየመ በመሆኑ የጦሩን ጥንታዊ ወታደራዊ ዶክትሪን ያንጸባርቃል።
አምስተኛው አርሚ 35 ይባላል። በኮሎኔል ንጉስ አበጀ የሚመራው አርሚ 35 በአሁኑ ጊዜ በጠለምት ግንባር አዲ መሐመድ አካባቢ ከአርሚ 17 ጋር እንደተሰማራ መረጃዎች ይጠቁማሉ። በሰሜን ጦርነት ጊዜ ከአርሚ 11 እና 31 ጋር በደቡብ ግንባር ተሳትፏል። አርሚ 35 ከሌሎች አርሚዎች ጋር በመቀናጀት ረጅም ርቀት የመጓዝና በጋራ የመዋጋት ልምድ ያለው መዋቅር ነው። በደቡብ ግንባር በነበረው ውጊያ ወቅት ከአርሚ 11 እና 31 ጋር የፈጠረው ጥምረት ሰፊ እግረኛ ኃይልን በአንድ ጊዜ ወደ ጠላት ምሽግ ለማስገባት የተደረገ ስትራቴጂ ነበር። ስድስተኛው ደግሞ አርሚ 21 ነው። በጦርነቱ ወቅት አርሚ 21 በሰሜንና ሰሜን ምዕራብ በስፋት የተሰማራ ጦር ነው። በዚህም ጦሩ ከአርሚ 11 ጋር በመሆን በባድመ፣ ሽራሮ፣ አድዋና አክሱም አካባቢ ውጊያዎችን ሲያካሄድ እንደነበር ይታወቃል። በዚህ ግንባር የጦሩ ዋነኛ ተልዕኮ ከኤርትራ ሰራዊት የሚሰነዘርን ጥቃት ለመመከትና ወደ ሱዳን የሚያስወጣውን ኮሪደር ማስከፈት የተመደበ ኃይል ነበር። አርሚ 21 የተሰማራበት የምዕራብና ሰሜን ምዕራብ ግንባር በጦርነቱ ወቅት እጅግ አስገዳጅና ወሳኝ የነበረ ቀጠና ነው። የኤርትራ ሰራዊት የሚያደርገውን ግስጋሴ ለመግታት በባድመና ሽራሮ በኩል ጠንካራ የመከላከል ምሽግ መገንባት ለቀሪው የትግራይ መዋቅር መተንፈሻ የሚሰጥ ነበር። ሰባተኛው አርሚ ላይ ደርሰናል። አርሚ 31 ይሰኛል። አርሚ 31 የተባለው የዋት የጦር ክፍል በሰሜኑ ጦርነት ወቅት በደቡብ ግንባር በተለይም በአማራና በሰሜን ሸዋ አካባቢ እንዲሁም በምስራቅ ግንባርም ተሰማርቶ የነበረ ሰራዊት ነው። በተለይ በምስራቅ ግንባር አፋርና ራያ አካባቢዎች ከአርሚ 70 ጋር በመጣመር የጅቡቲ አዲስ አበባን ዋነኛ የንግድ መስመር እንዲቆጣጠር ተልዕኮ ተሰጥቶት የነበረ ኃይል ነው። በኮሎኔል ዘነበ ክፍሌ እንደሚመራ የሚነገረው አርሚ 31 ከደሞዝና ጥቅማ ጥቅም ጋር በተያያዘ ቅሬታ በማንሳት ከመቀሌ ከተማ የሚገኘውን የጀነራል ታደሰ ወረደ ቢሮ ከቦ እንደነበር ይታወሳል። ይህ በአርሚ 31 ውስጥ የተስተዋለው የውስጥ አለመግባባትና ተቃውሞ ከጦርነቱ ማቆም በኋላ በሰራዊቱ ውስጥ የነበረውን ማህበራዊና ኢኮኖሚያዊ ቀውስ በግልጽ ያሳያል። ስምንተኛውና በዚህ ዝግጅት ማንነታቸውን ካወቅንላቸው ኃይሎች መካከል የመጨረሻ ያደረግነው አርሚ 22 ይባላል። ይህ የጦር ክፍልም ጥቅምት 2018 ላይ በመቀሌ ጎዳናዎች ላይ በመውጣት ውጥረት ፈጥሮ እንደነበር ይታወሳል። ጦሩ ውጥረት ውስጥ ገብቶ የነበረው በህወሓትና በጊዜያዊ አስተዳደሩ መካከል በተፈጠረው ክፍፍልና ሽኩቻ ምክንያት ነው። ይህ ጦር በጦርነቱ ወቅት ስለነበረው ተሳትፎና ስለተሳተፈበት ግንባር መረጃ ለማግኘት እጅግ በጣም አስቸጋሪ ሆኖብናል። በአጠቃላይም ከተጠቀሱ 8 አርሚዎች ውጭ ስላለው የህወሓት ቀሪ የጦር መዋቅር ዝርዝርና የተሟላ መረጃ ለማግኘት እጅግ አስቸጋሪ ነው። ዋዜማ ሬዲዮ በቅርቡ ባወጣው ዘገባ መሰረት ህወሓት በአጠቃላይ በስሩ በአራት ግንባሮች የተደራጁ 12 ክፍለ ጦሮች ማለትም አርሚዎች እንዳሉት ቢጠቀስም ከላይ ከተዘረዘሩት ውጭ ስላሉት ቀሪ አርሚዎች ለምሳሌ በአውሮፕላን ወይም በድሮን ጥቃት ተዳክሟል ከተባለው አርሚ 13 ውጭ ዝርዝር መረጃዎች ማግኘት አልተቻለም። ይህ የሆነበት ዋነኛ ምክንያት ወታደራዊ መረጃዎች እጅግ ምስጢራዊ በመሆናቸው በጦርነቱ ወቅት በደረሰባቸው መደምሰስ፣ መዋሃድ ወይም መፍረስ ምክንያት ስማቸውና አደረጃጀታቸው ሊለዋወጥ ስለሚችልና ተቀናቃኝ ኃይሎች የጦሩን ትክክለኛ ቁጥርና ስምሪት እንዳያውቁ መረጃ ስለሚደበቅ ነው። ለጦር ክፍሎች ስም የመሰየም ታሪክ ምናልባትም የሰው ልጆች በተደራጀ ማህበረሰብነት መኖር ከጀመሩበት ጊዜ የጀመረ ሳይሆን አይቀርም። የሰው ልጆች ታሪክ በአብዛኛው በግጭትና ጦርነት የታጀበ ነው። የሀገራችንን ታሪክም ስንመረምር የምንረዳው ሀቁ ይሄው ነው። ያልተዋጋንበት ዘመን አለ ብሎ ለመደምደም ያስቸግራል። ጦርነት ካለ ለተለያየ አይነት ጦርነት የተዘጋጀ ወታደር ይኖራል። ከቀደምቶቹ ፈረሰኛ፣ እግረኛ፣ ቀስተኛ ወዘተ፣ ከቅርቡ ደግሞ መድፈኛ፣ ታንከኛ፣ ኮማንዶ፣ እግረኛ፣ አየር ወለድ፣ የባህር ኃይል፣ አየር ኃይል፣ የሳይበር ጦር ወዘተ። ከዚህ በተጨማሪ ወታደራዊ ክፍሎች በቦታ በአገልግሎት አሊያም ተግባር፣ በታሪካዊ ሁነት፣ በአይነት፣ በታዋቂ ጀግና ወይም በቁጥር ሊሰየሙ ይችላሉ። ለምሳሌ በደርግ ዘመን 101ኛ፣ 605ኛ፣ 3ኛ አሊያም አንበሳ ክፍለ ጦር፣ ሰንጥቅ፣ ናደው ወዘተ በመባል የሚጠሩ የጦር ክፍሎች ነበሩ። ወደ ቅርብ ጊዜ ስንመጣ ከ2013 እስከ 2015 በተካሄደው የሰሜኑ ጦርነት የህወሓት ታጣቂ ቡድን ጦራቸውን በተለያየ መጠሪያ ሰይመው እንደነበር ከተለያዩ መረጃዎች አንብበናል። በብዛት ሲጠቀሙባቸው የነበሩ የጦር ክፍሎች መጠሪያዎች ከላይ እንደጠቀስናቸው አርሚ ከሚለው የእንግሊዝኛ ቃል ጋር ቁጥር በመጨመር የተሰየሙ እንደነበሩ እንረዳለን። የአሰያየም የመጣው ታጣቂው ቡድን ቁጥሩ እየጨመረ የመጣውን ሰራዊት ከደፈጣ ውጊያ ስልት በማውጣት በተማከለ የእዝ ሰንሰለት ውስጥ አስገብቶ ለመምራትና ለማስተዳደር በማሰብ ነው። መረጃዎች እንደሚጠቁሙት አንድ አርሚ ከ2 እስከ 3 ኮሮች፣ አንድ ኮር 3 ወይም 4 ክፍለ ጦሮች ይይዛል ሊኖሩት ይችላል። ይህ በአርሚዎች ወይም የጦር ክፍሎች የተደራጀው የህወሓት ሰራዊት በአንዱ ክፍል የሚኖረው የሰው ኃይል ብዛት ከ30 ሺህ እስከ 50 ሺህ ሰው እንደሚሆን ይገመታል። ዓለም አቀፍ የስትራቴጂ ጥናቶችና ታዋቂ የጦርነት ተንታኞች እንደሚያመለክቱት የሽምቅ ተዋጊ ኃይሎች ወደ መደበኛና ግዙፍ የጦር መዋቅር በሚሸጋገሩበት ጊዜ የቁጥር አሰያየምና አርሚ የሚሉ መጠሪያዎች መጠቀም የተለመደ ስልት ነው። ይህ መዋቅር የትእዛዝ ሰንሰለትን ለማቅለልና በጦር ሜዳ ላይ የሚደረጉ እንቅስቃሴዎችን በተማከለ መልኩ ለመምራት ይረዳል። የሰው ኃይል አስተዳደርንም ያቀላል።
ይሁን እንጂ ከጦርነት ማቆም ስምምነቶች በኋላ እንዲህ ያሉ ግዙፍ የታጠቁ ኃይሎችን ትጥቅ ማስፈታትና ወደ ሰላማዊ ማህበረሰብ መመለስ በእንግሊዝኛ ምህጻር DDR የሚባለው ማለት ነው በውስጣዊ ፖለቲካዊ ሽኩቻዎችና በኢኮኖሚ ጥረቶች ምክንያት እጅግ ፈታኝ እንደሚሆን የሰሜን ኢትዮጵያ ጦርነትና የማግስቱ ተሞክሮ በተጨባጭ ያሳያል። በተለይም በፖለቲካ መሪዎች መካከል የሚፈጠር ክፍፍል በቀጥታ ወደ ሰራዊቱ መዋቅር ዘልቆ በመግባት አዲስ የጸጥታ ስጋት ሊፈጥር እንደሚችል በተለያዩ የዲፕሎማሲና የጥናት ወረቀቶች ላይ በማጠቃለያነት ተቀምጧል። አበቃን። ሰላም ይስጥልን።